በመጀመሪያ ፊልም ስንት ተከፈለ? በጣም የምትወደው ቲክቶከር ካሴት አንድ ኮድ አንድ ጥራ ትረኛለ እንዴ? ዋትስአፕ ይላል። በሌላ ቪዲዮ ተመልሰናል ጋይስ። እንግዲህ በሌላ ቪዲዮ ተመልሰናል። እንግዲህ ዛሬ በአዲስ መልክ ነው የመጣሁላችሁ ጋይስ። እንግዲህ የዩቲዩቤን ባክግራውንድ አድርጌ ነው የገባሁት። እንግዲህ እንደምታዩት ዩቲዩባችን ሰብስክራይብ ኦፊሻል ብላኪ የዩቲዩባችን ሰብስክራይብ 5300 ደርሷል። በዚህ ቪዲዮ እንግዲህ 10,000 እንደምታስገቡኝ ተስፋ አድርጋለሁ፣ አልጠራጠርም ጋይስ። እንግዲህ እስቲ ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ ሰብስክራይብ አድርጉ። በጣም ያስፈልገን ሰብስክራይብ ነው። ሁሌ ቪዲዮዎችን እናንተ ጋር እንዲደርስ ሰብስክራይብ አድርጉን። በዛሬው ኑድልስ ከሆነ ተዋናይ ጋር እስከ መጨረሻው ትሽን ቪዲዮ ከሆነ ተዋናይ ጋር ከማገምቱ ተዋናይ ጋር ኑድልስ እንበላለን። ስለዚህ ቀጣይ በዚህ ኑድልስ ብላኪ ካንተ ጋር መብላት ፈልጋለሁ አንተ ቤት መጥቼ የምትሉ ካላችሁ ኢንስታግራም ላይ ዲኤም አድርጉኝ፣ ሜንሽን እያደረጋችሁ ስቶሪ አድርጉት። ዩቲዩብ ቲክቶክ ላይ ፖስት እያደረጋችሁ እንግዲህ ሜንሽን አድርጉኝ። እኔ ቤት መጥቶ መጋበዝ የሚፈልግ መጥቶ ኑድልስ መብላት የሚፈልግ በሙሉ ሜንሽን ያርገኝ። ቴሌግራም ላይ ጻፍልኝ፣ መደወል ካለባችሁ ደውሉልኝ፣ ሀገራችሁን ጻፉልኝ። በየሀገራችሁ መጥቼ በየቤታችሁ እንግዲህ ኑድልስ ማበላችሁ ይሆናል። ዛሬ እንግዲህ ጋይስ እንግዲህ ዛሬ ይሄንን የምታዩት የሚያቃጥል ባይዘዌ ልጁ የሚያቃጥል ነገር አልችልም ስላለኝ ባለ 2x አይቶ ባለ 2x ነው ባይዘዌ 2x ነው። ስለዚህ ጋይስ ኢንዶሚን ከጨረሰ ወደ 50,000 ብር እንሸልመዋለን። ስለዚህ ጋይስ ይሄንን አርቲስቱ ዛሬ የምጠብቁት አሪፍ የሚገርም የኢትዮጵያ አንደኛ ተዋናይ እንግዲህ ከኔ ጋር ነው። ይሄን ኑድልስ ከጨረሰ 50,000 ብር የምሸልም ይሆናል። ሙሉን አይደለም ባይዘይ አንድ 3 ፍሬ 5 ፍሬ ነው የሚይዘው፣ 5 ፓክስ ነው የሚይዘው። ስለዚህ 3 ፍሬ ከጨረሰ እንግዲህ 3ቱን ፍሬ ከጨረሰ የ50,000 ብር ተሸላሚ ይሆናል። በመሀል እንግዲህ የሚገራረም አስቂኝ ጥያቄዎችን ጠይቀዋለን። ከጎኑ እንግዲህ የሚጠጣ ነገሮችን አቀርብታለን። ምክንያቱም በዚህ ተቃጥሎ ከሚሞትብን እስቲ እሱንም እናያለን ጋይስ። አብራችሁኝ ኑ። ምን ማድረግ አይረሳ የኔ ፋሚሊ ጥቁር አዝሙድ ፋሚሊ ዩቲዩባችን 10,000 እናስገባ። 10,000 ካስገባችሁ ብዙ ቃል ያገባላችሁ ነገር አለ። ሽልማት እንጀምራለን። የጠራን ዩቲዩበሮችን፣ ቲክቶከሮችን፣ ተዋናዮችን ጋይስ ባይዘዌ እንዲጋበዝ የምትፈልጉ ተዋናይ ካለ እጋብዝላችኋለሁ። ያሬድ ነጉ ብላኪ ያሬድ ነጉ ይሄን ቪዲዮ መታየው ከሆነ ያሬድ ነጉ ራሱ ጋይስ ሜንሽን አድርጉልኝ። ያሬድ ነጉ ራሱ የመብላት አይቀርም እንጠራዋለን። እግዚአብሔርን እንጠራዋለን። ሌላም አርቲስት እንዲመጣ የምትፈልጉት አርቲስት ካለ ኮሜንት ላይ የምትወዱትን አርቲስት ጻፉልኝ። አብራችሁኝ ኑ። ዩቲዩባችንን ጋይስ አብራችሁኝ እስከ መጨረሻው ተከተሉልኝ። ከቻላችሁ በቪፒኤን ለማየት ሞክሩልኝ። እንደነገርኳችሁ ነው ጋይስ መታችሁ መጋበዝ የምትፈልጉ ከሆነ ኢንስታግራም ላይ ሜንሽን፣ ቲክቶክ ላይ ፖስት ማድረጋችሁን አትርሱ። ጥቁር አዝሙድ ፋሚሊ ፎሬቨር ይመቻችሁ ጋይስ። እንግዲህ አብራችሁ ቆዩ። እንግዲህ የምትጠብቁት ተወዳጁ አርቲስት እንግዲህ የመጣ ይመስለኛል። ስለዚህ በርጋ ጎመን በራችንን ከፍተን አቀባበል እናደርግለታለን። ያቡ ኢን ዘ ሃውስ ይላል አባት። ያቡ የመታለች አባት። እንዴት ነው ደረጃው? በጣም አድካሚ ነው። በጣም ከምነግርህ በላይ አድካሚ ነው። እሺ አባቴ እንግዲህ ትንሽ ኪሎ ቀንሰሻል መሰለኝ ስትወጪ። 2 ኪሎ ብቻ በዚህ ደረጃ እንግዲህ ያቡ ጋይስ መታለች። ያቡዬ ዛሬ እንግዲህ የሆነ ቻሌንጅ ሰጥሻለሁ። አሪፍ ሽልማት ይኖርሻል ማለት ነው ዛሬ። እስቲ እንሞክራታ። እሺ አባቴ ዩቲዩብ እስከ መጨረሻው ተከታተሉት ጋይስ። እንግዲህ አለን። እሺ ጋይስ አስተነገርኩሽ አባቴ። እሺ ጋይስ ለማንኛውም ኑድልሳችን ደርሷል። የኔ አንድ እሱ 2 አድርገንለታል። ፈራው ስታየው ስታይ ያስፈራ ባይዘው ወይ ማተር ስለማያደርግ እቺኛዋን እናረጋታለን። እቺኛዋን እንጨምራለን እዚህ ጋር። እሺ ይሄ ነው አሁን ያቃጥላል ነበር። እሺ ታየ ነው የሚያስፈራው።
እቺ ደግሞ ለእኔ እናረጋታለን። ከዛ አንድ ደግሞ ለሱ ሄዳ ይቀራል። እሺ እቺ እናረጋለን። እንደዚህ ያቺኛውን ሳቀብኝ አቡ ያቺኛዋን አቀብኝ። ከዛ ለተለፈ ጉዳችንን ለነዚህ እሺ ጋይስ ይሄ እንግዲህ ኢንዶሚናችን ደርሶ ሶሱን ጨምር። ይሄ ሶስ ነው የሚያቃጥል ሶስ ነው። እሺ ነው ይሄን አንድ ላይ ያደረኩልሽ። ይሄን አንድ ላይ ያደረኩልህ። አንድ ደግሞ ለኔ አንድ ለአንተ ይሄን ነው ሁለት ያደረኩልህ። ሁለት ይሄን እሺ። ቆይ ጸልይ መጀመሪያ ተጸልይ ነው ይበላው። ለሚያቃጥል አይነት ሽታ ራሱ ትንሽ ከዚህ ጨምርልህ እንዴ? ትንሽ በእውነት ኧረ በቃ እሺ። እሺ ጋይስ እንግዲህ እንትን ልንጀምረው ነው። ልብሳችን ተዘጋጅቷል። እሺ እዚህ ጋር ወተት አለ። በጣም የሚያቃጥል ሆኖ ከተሰማ በቃ ጠጣ። ባትለኝም እጠጣለሁ። በመሀል ጃኬቷን ነው ታውል ያውልቃል። እናየዋለን። ሰማኑኝ በእውነት ያውልቃል። እሺ ጀምረው። እሺ በመሀል የተወሰነ ጥያቄዎች ጠይቃለሁ። እሺ ሁለት ጥያቄዎች አዘጋጅቼለታለሁ። እንደ አርቲስትነቱ ስለ ፊልሙ ዙሪያ ምናምን እንትን ትላለህ። እሺ ጠይቃለሁ። ጀምር። እሺ ጥያቄ ልጀምርልህ። በመጀመሪያ ስምን ታስታውቅልናለህ? በደንብ ስምን እስከ አያትህ። ስሜ የአብስራ ጌታቸው ትጉ ይባላል። የሰፈር ነሽ? የሰፈር ላይ ያደግከው? ለጓደኛ እናውራ። መርካቶ የመርካቶ ልጅ ነህ እንዴ? እግዚአብሔር መርካቶች የት አላችሁ? እሺ ጀምረው። ያዝ እሺ እንዴትና በምን አጋጣሚ ወደዚህ ሙያ ገባ? ወደ ካሁኑ ልጠጣው ነው። ድገም አንድ ያዝ ሊወድቅብሽ። መልሱን ረሳ። እሺ አንድ ብላና ትመልስልኝ። ሰረሰረ ነው የሚነካ አንተ። እሺ ቀጥል። ብላ ቀጥልና አንተ ያግዲቃል። አልመለስክልኝም። እንዴትና በምን አጋጣሚ ወደዚህ ሙያ ገባ? ወደ ፊልሙ ዓለም ማለት ነው። ቲያትር ሰራ ነበር ገና ልጅ ሆነን እኛ አድዋ ኪነ ጥበብ ቡድን ይባል ነበር እና እዛ እንሰራ ነበር። ያው ካስት ተደረኩ። የመጀመሪያ ስሪ ወራጅ አለ። ናይስ። እሺ እንደዚህ አድርገሽ ወይኔ ልብሴ ፍቅረኛ አለ እንዴ? በዚህ ታስ ፍቅረኛ አለ? ያ የለህም? እንዴት ነው እስከ ዛሬ ምን የወደድካት ምናምን ፊልም ላይ ሰራው ምናምን የለችው? እስካሁን አላጋጠመኝም። ከዚህ በኋላ ያሽ ከሰም እኔ እያስኩ ነው ያባት። በጣም ነው የሚያቃጥለው። ጌዝ ማርያም የተቀጠልክ አመስልም እውነት ለመናገር ዋጥ አረጊው ነው። በስታመንት ነው ይዘህ የመርከው በ12 ስለዚህ አሁን ስንት ዓመት ነው ማለት ነው? 21 አሁን ወደ 2 እየገባሁ ነው። እሺ 10 ዓመት ማለት ነው።
ጨርሳለህ? ሽልማቱ ትወስዳለህ? አልጠበኩትም ነበር እንደዚህ እላፊ ያቀጣላል ብዬ። እውነትን ነው ያፈልቃል ነበረ። በጣም ብላ ብላ ብላ። እባክህ ትንሽ ደብቄ ነበር። ምን ይሄን አልጨመርከው ነበር ቅድም አላየኸኝም። ትንሽ ልጨምር። አሳዘንከኝ። ማርያም ሲቃጠል ትንሽ ማብሬ ልቃጠል። ማርያምን አሳዘነኝ። በጣም ያቃጥላል። በመጀመሪያ ፊልም ስንት ተከፈለ? ከባድ ጥያቄ ነው። ለማዘር ነበር እንትን የተባለው ወራጅ አለ ስራ ፕሮዲሰሩ ያው እኔም ጩጬ ላይ ምናምን በዛ ሰዓት ያው ለማዘር ነበር አቃጥሎ ነው። እኔ ምን ልበልሽ ጋይስ ትንሽ አልነበር ቅድም የጨመርኩት ተታችኛል አስሻውደው እና እዛ ከስር አስቀምጬ ነው ለምናገር አላየኝም መሰለኝ አሉ ነው ግን በጣም አቃጥሎኛል። እንደዛ ጨመረ። አሁን ግን ሲቃጠል አሳዘነኝና ብላ ብላ። እሺ ለማዘር ነበር የሰጣት ነው ያልከኝ? አዎ እንግዲህ እኔ ማናጀሮችና ፕሮዲሰሮች ናቸው ይሄን ጥያቄዎች ያዘጋጁት። ግዴታ ነው መመለስ። እሺ እስካሁን ስንት ፊልሞች ሰርተሃል? 30 ሚካኤል ማርያምን በጣም ወደው እኔ ከህፃንነት ያየሁት ቲክቶክ ሳልጀምር ያየሁት በጣም ወደው እንትን የሚለው ማርያም የሰራቸው ፊልሞች ሶማሌ ባንዳ ሄኖክንም ጠራ ደንብ ይዘው እመጣለሁ ብሎኛል። ይምጣና ይሞክራት እስኪ። በደንብ ነው ማርያም አላቃጣ። ኧረ በኢየሱስ እንዴት ነው ዋጥ ስታደርጉት ያለው ስሜት እንዴት ነው? ከሰራ ነው ይሰማኝ ነው። እሺ በልበል ከነከስ ከሰላ ነው ተሳለች እንደዚህ ይሁላ ቆርጦ እንዴ። እሺ በል ብላ 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 ብላ። እየበላሁ ነው። ብላ እንጂ እሺ እየበላሁ ነው። እስቲ ከዛሬ ከሰራቸው 30 ፊልሞች በጣም የምትወደው 3 ፊልም? ወራጅ አለ ሶማሌ ባንዳ በትራ ተባበር ወራጅ አለ እስቲ ከእንትኑ ከኢንዶሚ መስለኝ። እሺ ቅቤ ላድርግልህ? ኧረ በየር ምን ቅቤ ብቻ እስከዛ የተፈጠሩ እንዳትረሳ። እሺ 3 ፊልም ሶማሌ ባንዳማ ሶማሌ ባንዳ እሺ በአትራ ተባማር ወራጅ አለ በጣም ለማስታወስ ራሱ በልበል በልበል ታገል ታገል አንዳንድ አሪፍ አለ ብለስ 50 ሺህ ብር እንደዚህ ጥራዙን አስቀምጨው ቢጫወት ይበላ ነበር በደንብ። ኧረ አልጨርሰውም። አስቀምጠው ጨርሰው። እሺ ከምር ነው ግን አብረህ ከሰራቸው አርቲስቶች በጣም ጎበዝ ነውና ብለህ የምታስበው ከወንድ
ካሴት አንዳንድ ጥራ ማንዳ እኔ በጣም ወደው በጣም ማንዴላ። እሺ አንዴስ ካሴት ሰላም ትመችኛለች። ሸረን ተስፋዬ አብረህ ፊልም ሰርተሃል? ከእሷ ጋር አንድ ፊልም የሰራሁት እሱም ያው አፄ ማንዴላ ከዮብ ደቂቃ ሰርተሃል? አፄ ማንዴላ ያው ብዙም የዛኔ ገና እንደ መጀመሪያ ሄደ ነበርኩት። ሰቆቃ ምናምን ሀሳቤን ይበታተንብኛል። ወይኔ ባኪ ወይኔ በላቸው ወይኔ በላቸው። እሺ ለምንድን ነው የፊልሙ ዙሪያ እንደዚህ የቀዘቀዘው? በአሁኑ ሰዓት እኔ ራሴን ማቀዝቀዝ ነው የምፈልገው። በአሁኑ ሰዓት ራሴን ማቀዝቀዝ ጀመርኩ። እሺ ስማ፣ መስራት ፈልገህ ኮርሳለን ያን ጉርስ ማርያም ጋር ራሴን እግዚአብሔርን ቱ ቢ ሆነስት ማርያም ራሴን እያመመኝ ነው። ይሄደ አይችን ማጨርታት ብላክ። እሺ በል አገዘኝ አንድ ላድርግልህ። በል ከበደ እንዴ? በጣም እሺ በል አንድ ጉረስ ነው አንድ ጉረስ ነው ልጠይቃለሁ። እቺ ያቃጠለች ነው እቺ ማለት እግዚአብሔር ሞክሩት። ከኔ ጋር መሞከር ብትፈልጉ ነግራችኋለሁ። ቲክቶክ ላይ ኢንስታግራም ላይ ሜንሽን አድርጉኝ፣ ዲኤም አድርጉልኝ፣ ስቶሪ አድርጋችሁ እኔ ካንተ ጋር መስራት ፈልጋለሁ የምትሉ ካላችሁ እግዚአብሔር እጠራችኋለሁ፣ እሰራለን። 3-4 ሰው ጠርቼ በአንዴ 3 ቁጭ አድርጌ እኔ ሳልበላ እነሱ ቁጭ እየጠይቃችኋለሁ እናንተ። ስለዚህ እንደዛ አድርጉልኝ። ኢንስታግራም ላይ ኦፊሻል ብላኪ፣ ቲክቶክ ላይ ኦፊሻል ብላኪ ታገኙኛላችሁ። ያብስራ ጌታቸው ብላ ኧረ በዛ አድርገው ወደ እንደወንድ ልጅ ብለህ እግዚአብሔር ግን እኔ እንዴት እየጨረስኩ እንደሆነ አታይም እንዴ? እንደወንድ ልጅ ኧረ ያስብልም ይሄ ያስብልም ብላኪ ለጥያቄ ነው ለገደላ ነው ጠራለሁ ብዬ መጣሁ። እኔ እስከማውቀው እጠይቃለሁ ነበር ያልከኝ፣ ለገደላ ነው ማለት ነው። አይ ስማ እንትን መስራት ፈልገህ በጣም መስራት የምትፈልገው አርቲስት ግን እስከዛሬ ሰርተህ ማታውቀው? ሙሉ ፊልም ከግሩም ጋር በሰራ ደስ ይለኝ ነበር። ግን ቆንጆ ሾርት ሙቪ አንዳለ ብላ በጣም ሞክሩት የነሽ። እሺ ከፊልም ውጪ ምን ስራ ውስጥ ትሰራለህ? ሌላ ያው ላይ ምንም አልሰራም። በቀረጻ መሀል መጥፎ ጥሩ ነገር አጋጣሚ ያለ ከዛ በጣም የሚያስቅን አጋጣሚ ስለ ተመልካቾቻችን አገራለን። አጋጣሚ አለኝ ብለህ ነው? የለም አጋጣሚ አለኝ ብለህ ነው? ብላኪ ኮበን ቻልኩ ከብቻ ጠቅለል ብዬ ለጥ ነው የምለው። አንተስ? ለጥ ነው እንቅልፍ የምታይ ነው እንዳልተኛ እንጂ። እሺ ችግር የለም ተኛ ተውቀሰብ ችግር የለም። ፍራሽም አለ ሶፋም አለ። እሺ ጉረሳ አብራኝ በእግዚአብሔር ቶሎ ጉረስ። እዚህ ጋር ነው የሚያለበኝ አንተ። ኧረ በእግዚአብሔር በቃ ለዚህ ነው የመጣኸው? ማርያም ኧረ ብላ እንደሆነ በእግዚአብሔር በጣም ነው የሚያቃጥለው። አቀማነቴ
ምጂ በጣም ያለፋክና ባልሰራሁት ብለህ እንትን ያልከው በጣም ያለፋህና ወይ ባልሰራሁት ያልከው ፊልም አዲስ ፊልም ባልደረሱ ገና አልወጣለትም። ከአዲስ ፊልም ነው ገና አልወጣም። ኦኬ ወደ አምቦ መስመር ክልል የሰራ ነው እና በጣም ከባድ ነበር። እሺ እና አሁን ታዲያ መሰራቸው አዳዲስ ስራዎች አሉ? አዲስ ስራ እየመጣን ነው። ኦኬ ጠብቁ። ምን በሚል እርሱም ገና አልወጣለትም። ስኬታኛ በሰራቸው ስራዎች ስኬታማ ነበር ታስባለህ? ጥሩ ደረጃ ሰርተሃል ታስባለህ? አሪፍ ላይ ናይስ። በጣም አሪፍ ማርያም፣ በጣም አሪፍ። የመጨረሻ እንዳጎርስማ ማርያም ከበደኝ። ትንሽ ኪሎ ልቀንሽ እንዳልጠበኩት ነበር። ያው መጀመሪያ በጣም የምትወደው ቲክቶከር አይደል? በጣም የምትወደው ቲክቶከር ከሴት አንድ ከወንድ አንድ ጥራ። ከሴት አንድ ከወንድ አንድ። የብዙዎቹ ክረሽ እኮ ወንድ ጆን ዳንኤል ነው። እኔም በጣም ይመቸኛል። ለእኔ ጆን ዳንኤል አንደኛ፣ እኔም እንደዛው አንደኛ ጆ። ከሴት እንዳታውቅብህ ፈርተህ ነው። ችግር የለም ተናገር። ከሴት አንድ ቲክቶከር ጠራ ብላ ጊዜ ሄድ ብላ እንጂ የምትወደውና የምጠላው ምግብ እስኪ ወተት ወይኑ ጭራሽ አልችልም። እሺ ምግብ ምንም ጠር የለም፣ ሁሉም ደስ ነው የሚለው ቤት ያፈራው ተወዳለሁ። እሺ መጠጥስ ማለት መጠጥ እንትን ትወዳለህ? አልኮል ነገር አትጠጣም? እሺ እንትን ነገርስ ከለስላሳ ነገሮች ምናምን አይመችሽ ማለት ነው? ውሃ። ኦኬ ውሃ ነው ናይስ ነገር። ውሃም አለ መጠጥ ከፈለሽ። ወተቱ ይሻላል ግን ከውሃ። ስለዚህ ወደ ማገባደጃ እየገባ ነው። በቃ አንተም ካብደዋል። እኔም ጋይስ እንግዲህ ቻሌንጁ እንደምትሄድ ነው። ምንም አይጨርስም። በቃ ማን ይምጣ ሌላ ቲክቶከር ወይ ቲክቶከር ሜንሽን አድርጉልኝ። ማንን ይዤላችሁ ይምጣ በደንብ የሚበላ ጎበዝ አኩቻ ምናምን ይበላል። ሌላ ማን ጎበዝ አለ? ፊት አውራሪ ሚኪ ባንታ ታውቁታላችሁ? ሀቢባ ለጥራት ወይ ቤታየውን። እሺ ለማንኛውም እንዲመጣ የምትፈልጉት ቲክቶከርም ካለ ጋይስ እንትን አድርጉልኝ፣ ሜንሽን አድርጉት፣ ቲክቶክ ላይ ፖስት አድርጉት፣ ሜንሽን አድርጉት። እሱንም እንዲመጣ የምትፈልጉት ካለ ኢንስታግራም ኮሜንት ላይ ጻፉልኝ ጋይስ። እንግዲህ ያው ይሄ ነጭ ማርገብገብ እንደተሸነፍክ ነውና በቃ በቃኛ ለእት አያት 3 ባረገው ኖሮ ከስሬ ነበር። አንዱ የሚሸጠው 500 ብር ነው። ሙሉ ለመግዛት 2500 ብር ስፖንሰር ነው የተደረገው። ለማንኛውም ከዱባይ አንድ ሱፐር ማርኬት ላይ። ስለዚህ ለማንኛውም ጋይስ እንግዲህ እንትን አላለም አልጨረሰም። ስለዚህ ሽልማቱን እንሸልመው ነበር ግን በዚህ እንትን አላለም አልጨረሰም። እንግዲህ ምንም ማድረግ አልችልም። ያውዬ የኔ አባት ግን የመጣሽበትን የኔ አባት ይኸው ጋብዤሻለሁ፣ ወተት አጠጥቼሻለሁ፣ ውሃችንን ጠጥተሻል። የኔ አባት ጥሩ ጊዜ እንደነበረን እንግዲህ ተስፋ አድርጋለሁ። የምትለው ነገር ካለ እስኪ ማርያም፣ እስኪ ስለ ፊልሙ ኢንዱስትሪ፣ ስለ ቲክቶከር፣ ለቤተሰቦች የምትለው ነገር ካለ እዚህ የሆነች መልዕክት አስተላልፍ እስኪ። አሁን ይህንን ልክ እንደ ሰይፉ ሾው የሆና አረቄ እስኪ ምን የምትለው ነገር አለ? ሰና ብለህ ተቀመጥ ጀንን እስኪ። ያው ለዚህ ይላለች ነች በጣም ነው መወዳት እዚህ ደረጃ እንድረስ ነው ያደረገችኝ። እናቴ ወድሻለሁ እላለሁ። ያው ስለ ፊልሙ ዙሪያ ያው ኮሮና ከመጣ በኋላ በጣም ቀዝቅዞ ነበር። ሲኒማ ቤቶች ምናምን እንደዚህ እየተዘጋ ነበር። አሁን ግን ሞር በጣም አሪፍ ነው። አሪፍ እየተሰራ ነው። እኛም እየሰራ ነው። ለአንተ ታናናሾች ላይክ ወደ ፊልሙ ኢንዱስትሪ መግባት የሚፈልጉ ህጻናቶች ምናምን ትላለህ? አሪፍ ነው። በጣም አሪፍ ነው። በጣም አሪፍ ነው። ጠንክረው ይስሩ። ጠንክራችሁ ስሩ። ጥሩ ደረጃ ያው የደረሰበት ደረጃ አሪፍ ተዋናይ ለመሆን እንደዛ ሆነ። እንግዲህ ጋይስ እንግዲህ ያው ቆይታችን እንዴት ነበር? ኢንዶሚ እንዴት አየኸው? ኑድልስ ነው አክቹሊ የሚባለው። ኢንዶሚ ለምን እንደምለው አላውቅም፣ ግን እሺ ኑድልስ እንዴት አየኸው?
እንደዚህ ያቃጣል በጣም ያቃጥላል። ቱኤክሱ እኮ ነው እግዚአብሔር አይላቅ ሰማኝ። ቱኤክሱ ነው ስሬክሷን ትርጣው ነበር የሚከብደው እግዚአብሔር። ይሄ በጣም ከብዶኛል። አይታችሁታል አይደል? ቀደም አሳይቻችኋል አይደል? ይሄ ቱኤክስ ነው። እዚህ ጋር አሳያችኋለሁ ዞም አድርጌ በኋላ ቱኤክስ ነው ያያችሁት ነው አይደል? ስሬክስ ደግሞ ብታዩት ቅዱስ ሚካኤል ፎሬክስ አለው አላቅም ብቻ ስሬክሱ ራሱ በጣም ነው የሚከብደው። ሁለተኛ ያደረጉለት ናላችሁ ነው ከዚህም በላይ እኔ እንደውም እግዚአብሔርን ጋይስ እሱ ለመሸወድ ቢየው ማርያም አልወሰድኩትም። ሌላ ራሱ ገና የቀራሉ እዚህ ውስጥ ራሱ እና እሱ ላይ አብዝቼበት ነበር ትንሽ እና አሳዘነኝ። ለዛ ነው የጨመርኩት። ሸውጄው ነበር በመሀል ካያችኋት አርጊያ ዞር እስኪል ያው ዘጋኢ ምናምን ብዬ ትንሽ ቀንሼ ነበርና የኔ አባት እንግዲህ አክብረኝ እዚህ ድረስ መተህ ተጋባዥ እንግዳ ስለሆንክልኝ በጣም ነው የማመሰግነው። እንግዲህ በሙያሽ እንግዲህ አሪፍ ከዚህ በላይ አሪፍ ደረጃ ትደርሳለህ ብዬ ገምታለሁ። የኔ አባት እንግዲህ ጋይስ የነበረን ጊዜ ይሄን ይመስል ነበር። ቻው በርልኝ። ቻው። በሌላ ቪዲዮ እስክንገናኝ አባ